ሰበር መረጃ ተሰምቷል። ፕሮፌሰር ብርሃኑ ነጋ በዚህ ሰዓት መግለጫ እየሰጡ ይገኛሉ። በዚህም ታዲያ በዘንድሮ 12ኛ ክፍል ኢንትራንስ ፈተና ከወሰዱ 550,000 ኢትዮጵያውያን ተማሪዎች መካከል እንግዲህ ገንዘባችንን ይዞ ጠፍቷል እየተባልክ ነው። ጠፍቷል ወይ? ቤተሰቡንም ባለቤቱንም እናት አባቱንም ይዞ ነው የጠፋው። ባለፈውም ጊዜ በተለያየ መልኩ ተመልክተ ይሆናል። አንዴ ዱባይ፣ አንዴ ኳታር እየተባልክ ነውና ጠፍቷል ወይስ ትመጣለህ? በተስፋ ይጠብቁ። ሲጀመር ባንዴ አይረቀዝም። በስመ አብ ወወልድ ወመንፈስ ቅዱስ እንዴ ማለት ሊረገዝ ይችላል። አይቼዋለሁ። ይሄን በእውነተኛ ታሪክ ላይ የተመሰረተ ፊልም እኮ ነው። እሺ አንተ ነው። ሰላም ዩቲዩብ እንዴት ናችሁ? አሁን ዛሬም እንደተለመደው እንግዲህ ከቲክቶክ መንደር ላይ ምን አነጋጋሪ ነገሮች አሉ፣ ምን አስቂ ቪዲዮዎች ተለቀቁ የሚለውን ነገር በዚህኛው ቻናል እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ወደ ቪዲዮዎቹ ነው። ዛሬ የቅርብ ውድድር ተወዳድረን እናሸንፋለን። የልጁን ሰውነት አይታችሁ የበርጠሚስን ማየት ይመች። በርጠሚስ ሰው ባለው ነው ባለ መኩራራት አለበት፣ ባለ መኩራት አለበት። ቤት አባቱ ፍቅር ነበር ያ። አሁንስ ፍቅር የለም። እኔ በጣም ፍቅር ነበር። ወይ ላይ ሶማች በጣም ነው የምወድህ ነበር። አይ ኖ ነበር አሁን አትጁ አረጀብሽ። ፍቅራችን እንዲህ ብለን ልገላለጽ ወንዳለው ብትለኝ አልወደም ብትለኝ ምንም በፍቅር ስንት አመት በትዳር 81 ጀምረሽ ቁጠሪ። በጣም ነበር ወደ ከባድ ነው እሱ ራሱ መልስ። አሁን ወዳለው ብትለኝ አልወደም ብትለኝ ምንም አይመስለኝም። የድሮ ትዳር እኮ ደስ ይላል፣ ይዘልቃል። ያሁኑ በስመ አብ በ6 ወራቸው ይጋባሉ፣ ከዛ በአመታቸው ይፋታሉ። ቶሎ አታጉ፣ ረጋ ብላችሁ ሰከን ብላችሁ እንደ ድሮ ሰው ሁኑ። እንደዚህ ምንም አይመስለኝም እስከሚባል ድረስ ትዳራችሁን ያዝልቅላችሁ። ስኳር የሚጠቀሙት ፌሚኒን ሆኖ ነው የሚታየኝ። በቃ ሴት ወንድ ልጅ አሞት ካልጠጣ የበጋ አሞት ካልጠጣ ወንድ ልጅ ኧረ ተይ ግን ገርዳ የሚታይ ተይ። ጭራሽ ደግሞ ስኳር ላይ መጣሽ። ምን ቡና በአሙት እንጠጣ፣ ሻይ በአሙት እንጠጣ። እኔ እኮ ክራይቴሪያዎቹ በዛ። ቻፓ ያዙ፣ ብር ያዙ ተባለ፣ እሺ ያለ። አሁን ደግሞ ስኳር አጠጡ እንባል። ኧረ ተው ግን። በአሜሪካ ቴክሳስ ግዛት የሚገኝ የአንድ ምግብ ቤት አስተናጋጅ የሆነችው ሜሊና ሳላዛር ለ7 ዓመታት ያህል እጅግ አስቸጋሪና ተነጫናጭ የሆነ አንድ ደንበኛ ስታስተናግድ ነው የቆየችው። ዋልተር በክ ስዎርድስ የተባለ የ89 ዓመት ሰው የምግብ ቤቱ ደንበኛ በምግብ ቤቱ አሰራር ላይ ዘወትር ቅሬታ፣ ዘወትር ኮምፕሌን፣ ዘወትር ነቀፋ የሚያቀርቡ እጅግ ተበሳጭና ለጸባይ አስቸጋሪ የሆኑ ለአስተናጋጅ ጉርሻ ሰጥተው የማያውቁ ሰው ነበሩ። በርካታ የምግብ ቤት ሰራተኞች እሳቸውን ማስተናገድ ይሸሹ የነበረ ቢሆንም ይቺ ሴት ግን በታላቅ ትዕግስት፣ ደግነትና እሳቸው በሚፈልጉት መንገድ እንዳመላቸው አድርጋ ምግብ በማቅረብ በበጎ መንፈስ ስታገለግላቸው ነው የቆየችው። ደግነት አንድ ቀን ይከፍላል የሚባለውም ለዚህ ነው። አንድ ቀን ታዲያ አዛውንቱ ወደ ምግብ ቤት መምጣት አቆሙ። በወቅቱም ህይወታቸው ማለፉ ተሰምቷል። ከወራት በኋላ ግን ይች አስተናጋጅ ፈጽሞ ያልጠበቀችው አንድ ነገር ደርሷታል። አዛውንቱ ለታጋሿ ለታታሪዋ ጸባዩን እንደ ጸባዩ አድርጋ ለያዘችው ለዚች ወጣት ሴት በኑዛዜያቸው ውስጥ ስሟን አካተው ነው የሞቱት። በህይወት ዘመናቸው ጉርሻ ሰጥተዋት አንድ ቀን የማያውቁት እኛ አዛውንት በኑዛዜያቸው መሰረት $50,000 እና ይገለገሉባት የነበረችውን ዘመናዊ መኪና በስሟ አስመዝግበው ይችን ዓለም መሰናበታቸው ነው የተሰማው። ይህ አጋጣሚ ደግነት መልሶ ይከፍላል የሚለውን ብሂል ያረጋገጠ መሆኑ ነው። መስተንግዶ ስትሰሩ ከባድ ነው። የሰዎችን አመል በቃ መያዝ አለባችሁ። እንደዚህ በቃ የሆነ ነገር ቢሰጣችሁ ባይሰጣችሁ በቃ አላ ከላይ ማኔጅመንት ምናምን እናንተን ነው የሚቆጣችሁ። ከስተመር ክቡር ነው በቃ እና እሱ ምንም ማረገ እናንተ ናችሁ የምትባሉትና ሴትዮዋ ሰውየውን ትሪት ያደረገችበት መንገድ ያው እድሜም ሲጨምር አላ አይደል ነጭነጭም ይጨምራል። መጨረሻ ላይ ከፍሏታል። ቀላል ነገር አይደለም። ለማታውቁት ሰው ውርስ ይመቹት ፋዘር እናንተ ወንዱ መጃጃ ቆማ ድሮ እኮ ማለት ነው
ከፈለጋችሁ ስልካችሁን ፈልጉ ምናምን ከሌላ ሰው እንደ ሰማይ ወጥቶ ሰማይ ባጣው ሰው ስልካችሁን አግኝቶ እየነጀናችሁ። ኧረ አሁን መጀናጀን ቆመዋል። ኧረ መጀናጀን ተጀናጀኑ እንዴ! እኛ ቆመን ቀኑን አንተ ቆማችሁ ቀኑ ነው። እኔ መቼ ጀንጅኝ ፍቅኛ አላደርግም። እኔ ጀንጅኝ ፍቅኛ አላደርግም። ይቀጣግልኝ እንዳይሉ አቀማምታችሁ መጀናጀን ተጀናጀን ይላችሁ። ሰሞኑን ቆንጆ የሚመጣበት ሰዓት ነው። እኔን ጨምሮ ማለት እና ማለት ነው። ሴቱን ወንዱን ቆንጆ ይመጣሽን ድዬ ነው። ቆንጆ የሚመጣበት ሰሞን ነው። ተጣበሱ እንዴ! ተገለገሉበት ማለት ተጣበሱ፣ ተዋለዱ፣ ተጋቡ። አበለጣት ልትይ ነው የፈለገችው። መጨረሻ ላይ አበለጣት። መጀናጀን አይደለም እሱ የፈለገችው። እቃችሁን ተገልገሉበት። ቆይ ምን አይነት ድምጽ ነው የወጣው? አይ ሙዚቃ እንደዚህ ነው የሚዋሩት። ከባድ ይመስለኛል። እነዚህ ትላልቅ ሰዎች ናቸው ሙዚቃን ፈልገው ነው የሚማሩት እና ሰውየው የሚልላቸው ካልደገሙና እንደዚህ የሚስቁ ከሆነ አትመረቁም። እርግጠኝነት አትመረቁም። አዲስ አበባ ኑሮ ከበደ። አስቤዛ፣ ሽጉር፣ ቲማቲም፣ ቃሪያ፣ ድንሽ፣ በርበሬ፣ ሽሮ፣ እንጀራ ሁሉ ነገር አዲስ አበባ ኑሮ መሮናል። እዛ በዚህ ዕድሜ ከበረረ ምን ይበሉ ትላልቆች? የወለዱት ምን ይበሉ? አስተዳዳሪዎቹ ምን ይበሉ? ከባድ ነው። አሁን አዲስ አበባ አይደለም የትም መኖር ከባድ ነው። ክፍለ ሀገር ስትሄድ ትታፈሳለህ። እዚህ ኑሮ ከባድ ነው። ኑሮ ይሻላል። ኑሮ ቢከብድ ይሻላል። ሰበር መረጃ ተሰምቷል። ፕሮፌሰር ብርሃኑ ነጋ በዚህ ሰዓት መግለጫ እየሰጡ ይገኛሉ። በዚህም ታዲያ በዘንድሮ 12ኛ ክፍል ኢንትራንስ ፈተና ከወሰዱ 550,000 ኢትዮጵያውያን ተማሪዎች መካከል 70,500 ያክሉ ወደ ዩኒቨርሲቲ መግቢያ ውጤት ማምጣታቸውን ራሳቸው በአንደበታቸው ገልጿል። የሁሉንም ክልሎችንም ታዲያ በፐርሰንት አስቀምጧል። በዚህም ታዲያ 70,000 ሰዎች ወደ ዩኒቨርሲቲ ይገባሉ ማለት ነው። 70,000 ማለት እኮ 500 ምናምን ሺህ ተማሪ ያለ በስመ አብ ከ400 ሺዎቹ ምንድን ነው የሚሆኑት? ነገሩ ተለምዷል። አረቅ ብርሃኑ ከመጣ በኋላ የሚወድቅ ተማሪ መብዛት ብዙ አያስገርመንም። አሁን ላይ እየገረመን አይደለምና እንደውም 70,000 በዙ መሰለኝ። እየተሻሻለ መጣ ማለት ነው። 70,000 በዙ መሰለኝ። አሁን ላይ በቃ ሁሉም አላ ወጣቱን ብትጠይቋቸው ወይ ደግሞ 12ኛ ክፍል ያለ ተማሪ ብትጠይቃቸው በትምህርት ያልፍልኛል ምናምን ብሎ እያሰበ እንዳልሆነ በጣም እርግጠኛ ነኝ። በጣም ትንሽ ናቸው። በትምህርት ያልፍልናል ወይ ደግሞ መማር እንፈልጋለን ቢሉት ምናልባት እነሱም ከ70,000ዎቹ ማሪ ይሆናሉና ሙያ መልመድ አሪፍ ነገር ነው። ሙያ ነው የሚያዋጣው በሰዓት ላይ ብዬ አስባለሁ። ወደ ሌላ ነገር ተፈ ማለት ነው። በቃ አማራጭ የለም። ከፍተኛ ውጤት የተገኘው በተፈጥሮ ሳይንስ 591 ከ600 ማለት ነው 591.6 ወንድ ኦዳ ስፔሻል ቦርዲንግ ስኩል አዳማ ከሴት በተፈጥሮ ሳይንስ ትልቁ የተገኘው ሁለተኛው ውጤት 583 ነው። እቺም ሴት ልጅ አገው ምድር ወይም እንጅባራ ከተማ ውስጥ ያለ አገው ምድር የሚባል ትምህርት ቤት። በማህበራዊ ሳይንስ እነኚህ ሁለቱም በናቹራል ሳይንስ ነው የወንድና የሴት። በማህበራዊ ሳይንስ ትልቁ ውጤት 576.25 ነው። ዶዶላ ኢፋቦሩ ወንድ፣ ሴት ደግሞ 569.1 ቦሌ አዲስ አበባ ሱፐር ሆሊ ሴቪየር ትምህርት ቤት የሚባል ከዛ ነው በሃይስት ግሬድ የተገኘ።
ቢያንስ የአዲስ አበባ ልጅ መኖሩ አንድ ነገር ነው። አብዛኛው ለምን እንደሆነ አናውቅም፣ ግን ከፍተኛ ውጤቶች የሚመዘገቡት ከክፍለ ሀገር ነው። የአዲስ አበባ ልጅ ቁም ነገር አያደርገውም ትምህርቱን ወይስ ደግሞ ሌሎች የሚያዘናጉት ነገሮች አሉ ብዬ አስባለሁና ያው ቴክኖሎጂው ለከተሜው ይቀርባል ብዬ አስባለሁ። ያው ቲክቶክ ያዘናጋል፣ ኢንስታግራም አለ፣ ሌሎች አሉ፣ ዩቲዩብ ጣት ክፍለ ሀገር ላይ ሲሆን እንደዚህ አይነት ነገሮች የማግኘት እድል ጠባብ ነው። በቃ ሲደበረ ታነባለህ፣ ሲደበረ ላይብራሪ ነው የምትሄደውና እንደኛ ቲክቶክ ላይ ሆና እናታሳልፉ። አይ ሆፕ የአዲስ አበባ ላይ ያሉት ተማሪዎች ይሻሻላሉ የሚል እምነት አለኝ። 4 ተማሪ ግን አሪፍ ነው፣ ቢያንስ አሪፍ ነው። እንግዲህ ገንዘባችንን ይዞ ጠፍቷል እየተባልክ ነው። ጠፍቷል ወይ? ቤተሰቡንም ባለቤቱንም እናት አባቱንም ይዞ ነው የጠፋው። ጠፍቷል ተብሎ ይጠየቃል እንዴ? እሺ ባለፈውም ጊዜ በተለያየ መልኩ ተመልክተ ይሆናል። አንዴ ዱባይ አንዴ ኳታር እየተባልክ ነውና ጠፍቷል ወይስ ትመጣለህ? በተስፋ ይጠብቁ። ከጠፋ ሴት ነው የጠፋው። ካልጠፋም የምትመጣ ከሆነ የት ነህ? እንግዲህ አሁን የምገኘው በቻይና ጓንጁ ነው። እንግዲህ ያንን አንዴ ብራዚል አንዴ ኳታር ሲባል ስለነበረ ነው ፖስት ያደረኩት ያለሁበትን ጓንጁ ቻይና ጓንጁ ነው አሁን የምገኘው። እናትና አባቴ ደግሞ ወደ ዱባይ የመጡት ከ2 ሳምንታት በፊት ይህንኑ ድርጅት ዋይቢኤስ ማርኬት ዲጂታል ሲስተሙን እና በተባበሩት አረብ ኤሚሬት እና በኢትዮጵያ ላይ ሰሞኑን የሚጀመረው የ888 ማርኬት ኦንላይን ኢንተርናሽናል ኢኮመርስ ሲስተም ፕሮግራም ለማስመረቅ ነበረ። ለዛ ነበረ ቤተሰቦች የመጡት። ሌላው በሙሉ የነበሩ ቤተሰቦች እንግዲህ ኢትዮጵያ ነበሩ። ይሄ ግርግር ተፈጥሮ ድርጅታችን ስራ እስኪያቆም ቀን ድረስ በመደበኛ ስራውን እየሰራ የነበረበት ቦታ ነው። ለምንድን ነው ዱባይ የሚመረቀው? ኢትዮጵያ ውስጥ ለምን ማስመረቅ አልፈለክም ነው? አይቻልም? ምን አልከኝ? ተቆራረጠ። ዱባይ ላይ ማስመረቅ የፈለክበት ምክንያት ምንድን ነው? ለምን ኢትዮጵያ ውስጥ አልተመረቀም? 888 የሚባለው ነው 888 ቤዝ ያደረገው ወይም ደግሞ መጀመሪያ የተመሰረተው አሁን ህጋዊ ንግድ ፍቃድ አውጥቶ ስራ ላይ ያለው በተባበሩት አረብ ኤሚሬቶች ላይ ነው። ይሄ ነገር ሀፕን ስላደረገ ነው እንጂ አሁን ከ2 ሳምንታት በኋላ ኢትዮጵያ ላይ ለመመረቅ እቅድ ታቅዶ ነበር። ኦልሬዲ ሙሉ ሲስተሙ ኢንተግሬት ተደርጎ አልቋል። በደንበኞቻችን ገብተው ማየት ይችላሉ። አፕሊኬሽኑ ላይ 888market.com.et ብለው ቢገቡ ያገኙታል። አፕሊኬሽኑን ሬዲ ሆኖ ነው እየጠበቀ ያለው። ከ80 ሺህ በላይ ለሚሆኑ ስራ ዕድል ለመፍጠር። አልጠፋም። ለስራ ነው የሄድከው። ጓንጁ ምን እያረክ ነው አሁን? ለምን ሄድክ? ጓንጁ ከክሪስታል ትሬዲንግ ጋር እየገባ ነው። በዚህ ኢትዮጵያ ላይ አሁን በቅርቡ የምንጀምረው የመሰረታዊ ይሄ የአልባሳት ንግድ ስራ ላይ እንትን ለማድረግ ወደ ሰፕላይ ለማድረግ የራሳችን ሶፍትዌር የንግድ ሲስተም ላይ እሱን ቶሎ ለመጨረስ እንትን እንዲያደርጉን ለማፋጠን ነው እዛ የሄድኩት እና የኮስሞቲክስ ምርቶችን ፕሮዳክቶች ስለምናመርት በስማቸው የህይወት ታሪክን ስመለከት እንግዲህ በጣም በአጭር ጊዜ ውስጥ ለመበልጸግ የበቃ ከ7 ብር በ4 ዓመት ውስጥ ቢሊዮነር መሆንን የገለጽክበት የመሳሰሉትን የተመለከትኩት። ይህ ደግሞ ትልቅ የፋይናንስ ስርዓትን የሚጠይቅ አንዳንድ ጊዜ ከሀገሪቱ ማክሮ ኢኮኖሚ ከኢትዮጵያ ብሔራዊ ባንክ የአሰራር ስርዓት ጋር መመሪያዎች ጋር የማይጣረሱ ጉዳዮችንም ይጠይቃልና ይሄን ያህል በዚህ ደረጃ በዚህ ፍጥነት እንደ አባትህ ስም መላክ የቻልከው ምን የትምህርት ባክግራውንድ እና ዲሲፕሊን አለ? እነዚህ በኮንፊደንስ ካወራ እንደተባለው እያጭበረበረ ነው እየሰረቀ ነው የሚባለው ነገር ከበድ የሚል ይመስለኛል። የዚህን ያህል ኮንፊደንስ ኖሮት እንደዚህ ቃለ መጠይቅ ያደርጋል የሚል እምነት የለኝም። ያው ፍራቻ አለ። ሰው ገንዘቡን እየተበላ ምናምን ስለሆነ ያስፈራል። መኪና ለመግዛት ገንዘባቸውን፣ ቤት፣ ምንም በቃ በሁሉ ነገር ገንዘባቸውን እየተበሉ ስለሆነ ሰዎች ይፈራሉ። እና ቢያንስ የሆነ አለ አይደለ ሲታይ ይሁን ያጭበረበረ አይመስልም። አላ ሪዝን አለው እንዲህ ለማድረግ ነው የሄድኩት እንዲህ ለማድረግ ምክንያት ይሄ ነውና አይ ሆፕ አላጭበረበረም ወይ ደግሞ አይጭበረበሩም ብዬ ተስፋ አደርጋለሁ። ሲጀመር ባንዴ አይረቀስም እና በስመ አብ ወወልድ ወመንፈስ ቅዱስ እንዴ ማለት ሊረገዝ ይችላል። አይቼዋለሁ። ይሄን በእውነተኛ ታሪክ ላይ የተመሰረተ ፊልም እኮ ነው። እሺ አንተ ግን አስተግፊሩላህ ምዝጋ የተባረከ ጀግና እኮ ነው ቴዎድሮስ። ይሄ ፊልም በጣም ያበደ ነው። የባቢ ፊልም እኔ አልጠበኩትም። ባቢ እንደዚህ ጸዴ አክቲንግ ትሰራለች ምናምን ብዬ ቲቪ ላይ ነው ያየሁት እና በጣም ጸዴ ፊልም ነው። ይመቻል፣ እዩት። በደንብ ጸዴ ፊልም ነው። ወይኔ በታክሲ ሲንከራተቱ የታክሲስ ቢያጡ እስቲ ንገሩ።
የታክሲ ቢያጡ ደግሞ በእግራቸውም ሊሄዱ ይችላሉ። ስለዚህ እኔ ስለ ራሴ ህይወት ነው ምኖረው። ያርግልኝ አያርግልኝ እናንተ ብዙ ማታውቁት ነገር አለ። ግዴታ ሁሉንም የሰው ህይወት ውስጥ ጎርጎራችሁ ገብታችሁ ማወቅ የለባችሁም። ግዴታ ሰው ምን ይለኛል ብዬ እናንተ ትታዘቡኛላችሁ ብዬ መኪናዬን አንስቼ መስጠት አለብኝ እንዴ? አልሰጥም። ደም ተፍቼ ነው ያመጣሁት። ስለዚህ ለምን ሳምንት ባልወጣ እዚህ ትቆማታለች እንጂ እዛሽ መኪና ላይ አትገባት። የራሱ የነበረ ጊዜ ትጠቀምበታለች። አሁን ግን የኔ ናት። የኔ በላቢ እንደዚህ አድርጌ አድርጌ ገዛዋት። ብራንሶኝ የሰው ፊት ገርፎኝ ተበድሬ ጨማምሬ የገዛዋት መኪና ብድሬን በቀኑ ለፍቼ የመለስኩኝ ሰው ነኝ። ራሳችሁ ማታረጉትን ነገር ሰው ላይ የመቅዲ ባል እንግዲህ ከሁለተኛው ሚስቱን ከመጀመሪያው ሚስቱን ብቻ መንገድ ላይ ታይተው ነበር ታክሲ እየጠበቁና ቲክቶክ ችግሩ ይሄ ነው። በቃ ራሳችሁ መጣችሁ ቲክቶክ ላይ ስትለጥፉ ሙሉ ቤተሰባችሁ በቃ በማያገባው ነገር በቃ ይታማል፣ ይወራበታል። እና አሁን ምንም እሷ የራሷን ኮንተንት በሰራችበት እነዛ ሰዎች አሁን ቲክቶክ ላይ በቃ ቫይራል ሆኖ ሲንቀሳቀሱ ይቀረጻሉ ምናምን ነገርና መኪናን አልሰጥም ካለች መፍቷ ነው። እሱ በእግሩ መንቀሳቀስ ከመረጠ ሁለቱ መብታቸው ነውና አንዳንዴ በሰው ላይፍ ውስጥ መግባት ከባድ ይመስለኛል። ግን ቲክቶከር ስትሆኑ ትረዱታላችሁ። በቃ ላይፋችሁን አደባባይ አስጥታችሁ ነው። ምንም አማራጭ የላችሁ። በቃ እንደዚህ ሳትፈልጉ ራሱ ትቀረጻላችሁና አማራጭ ያላችሁ አይመስለኝም። ብቻ ዛሬ ቪዲዮአችን ይሄን ይመስል ነበር። ያሉትን አስተያየት ኮሜንት ላይ ማስቀመጥ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ግን ይመቻችሁ። ቻው።